ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የቤት አከራዮችን በተመለከተ ሲጠበቅ የነበረው ህግ ይፋ ሆኗል። መረጃው ምንድነው የሚለውን እነግራችኋለሁ። በሁለተኛው መረጃዬ በሃይማኖት ተቋማት በሚያወጡት ድምጽ ላይ እርምጃ እንዲወሰድ ማሳሰቢያ ተሰጥቷል። እነዚህን ሁለት መረጃዎችም እነግራችሁ ነው የሚሆነው። አብራችሁኝ እንድትቆዩና እነዚህን ጠቃሚ መረጃዎች እንድትሰሟቸው እጋብዛችኋለሁ። የኪራይ ገቢ ቤት በማከራየት ኪራይ ከሚሰበስቡ ሰዎች ላይ ከኪራይ በሚገኝ ገቢ ላይ የሚከፈለውን የግብር መጠን የገንዘብ መጠን በተመለከተ የገቢዎች ሚኒስቴር ዛሬ የካቲት 27 ቀን 2018 ለህዝብ ይፋ ባደረገው መረጃ ከኪራይ በሚገኝ ገቢ ላይ ተፈጻሚ የሚሆኑ ምጣኔዎችን በአዋጅ ቁጥር ያም ማለት የገቢ ግብር አዋጅን ለማሻሻል በወጣው አዋጅ ቁጥር 1395/2017 ላይ በዛ መሰረት ይፋ አድርጓል። በግለሰቦች ኪራይ ገቢ ላይ ተፈጻሚ የሚሆኑ የግብር ምጣኔዎችን በማጣቀስም ነው ያሳወቀው። በዚህ መሰረት እንግዲህ በግለሰቦች ኪራይ ገቢ ላይ ተፈጻሚ የሚሆኑ ምጣኔዎች እስከ 24,000 ብር የሚደርስ ኪራይ የሚከፈልበት ዓመታዊ ግብር የለም ተብሏል። ከ24,001 ብር እስከ 48,000 ብር የኪራይ ገቢ ግብር ምጣኔ 15% ይከፈላል ብሏል። ከ24,001 ብር እስከ 48,000 ብር የኪራይ ገቢ የምታገኙ ሰዎች 15% ከምታገኙት ገቢ ላይ ትከፍላላችሁ። ከ48,001 ብር እስከ 84,000 ብር ዓመታዊ ግብር የሚከፈልበት የኪራይ ገቢ ግብር ደግሞ 20% ይሆናል ብሏል መንግስት። ከ84,000 እስከ 120,000 ብር ዓመታዊ ግብር የሚከፈልበት የኪራይ ገቢ ግብር ምጣኔ 25% ይሆናል ነው ያለው። ከ120,001 ብር እስከ 168,000 ብር ዓመታዊ ግብር የምትከፍሉበት የኪራይ ገቢ ግብር ምጣኔ 30% ይሆናል ብሏል። ከ168,000 ብር በላይ ዓመታዊ ግብር የሚከፈልበት ደግሞ እስከ ሚሊዮን ብሮች ሊሆን ይችላል 35% ይሆናል ነው ያለው የገቢዎች ሚኒስቴር። ስለዚህ እንግዲህ ቤት የምታከራዩ ከኪራይ ገቢ ግብር የምትሰበስቡ ገንዘብ የምትሰበስቡ ሰዎች ገቢ የምታገኙ ሰዎች በዚህ መሰረት የኪራይ ገቢ ትከፍላላችሁ ብሏል። ይፋ ተደርጓል። እንድታቁት ነው። ይህን መረጃ ለሌሎች ሸር አድርጉላቸው እናንተም እንድታቁት ነው። ወደ ሁለተኛው መረጃ ይሳልፍ። ከሃይማኖት ተቋማት የሚመነጨውን የድምፅ ብክለት ለመከላከል ከዚህ በፊት የወጡ ህጎች ተግባራዊ እንዲደረጉ ማሳሰቢያ ተሰጥቷል። በአዲስ አበባ ከተማ የድምፅ ብክለት ከፍተኛ መሆኑንና የብክለቱ ዋና ምንጭ ናቸው የተባሉ የሃይማኖት ተቋማት የሚለቀቁ ድምፆችን ለመቆጣጠር እንዲቻል የወጡ ህጎች ተግባራዊ ማድረግ እንደሚገባ ማሳሰቢያ ተሰጥቷል። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በቅርቡ በተሻሻለው የደረቅ ቆሻሻ አያያዝና አወጋገድ አዋጅና በድምፅ ብክለት ላይ ከከተማዋ ደንብ ማስከበር ባለስልጣን፣ ፍትህ ቢሮ፣ ሰላምና ጸጥታ ቢሮ አመራሮች ጋር ማክሰኞ የካቲት 24 ቀን 2018 ውይይት አድርጎ ነበረ። በዚህም ውይይት ላይ እንግዲህ ምንድነው የተባለው? በከተማዋ ከፍተኛ የድምፅ በካይ የሃይማኖት ተቋማት መሆናቸውን በድፍረት መነጋገር ይገባል ያሉት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ዋና ስራ አስኪያጅ አቶ ሙሉቀን ዮናስ በተቋማቱ መሃል ፉክክር የሚመስል ሁኔታ መኖሩን ተናግረዋል። ችግሩ የአንድ ሃይማኖት ተቋም ብቻ ሳይሆን የሁሉም መሆኑንና በተለያዩ የከተማው አካባቢዎች የሚኖሩ ነዋሪዎች ከድምፅ ብክለት ጋር በተያያዘ በተደጋጋሚ የሚያቀርቡት አቤቱታ መኖሩን፣ ነገር ግን ወደ ክስ እንዳይሄዱ የሃይማኖት ተቋማት ናቸው በሚል በድፍረት እንደማይሄዱና ችግሩ በተቆጣጣሪ አካላት በኩልም እንደሚታይ ጠቁመዋል። ከዚህ ቀደም የሃይማኖት ተቋማት ጉባኤና የከተማዋ ሰላምና ጸጥታ ቢሮ የተሳተፉበት ውይይት ተደርጎ መሻሻሎች እንደነበሩ፣ ነገር ግን በአሁኑ ወቅት ወደኋላ በማለት ሁኔታዎች መኖራቸውን ገልጸዋል። ችግሩ የአንድ ሃይማኖት ተቋም ብቻ ሳይሆን የሁሉም ሃይማኖት ተቋማት ችግር ነው ያሉት። እንግዲህ ነዋሪዎችም በዚህ የድምፅ ብክለት ምክንያት መማረራቸውን በሰፊው ገልጸዋል።
የድምጽ መለኪያ እንዴት እንደሚወሰን ግንዛቤ በመፍጠርና በመከታተል እንዲሁም ሁሉም ባለድርሻ አካላት በጋራ በመሆን ችግሩን ለመፍታት መስራት ይገባል ነው የተባለው። የአዲስ አበባ ከተማ ጽዳት አስተዳደርና ዋና ዳይሬክተር አቶ ኢንጂነር ገዛኸኝ ደሲሳ በበኩላቸው የሃይማኖት ተቋማትን የድምጽ ብክለት የሚከላከልና የሚቆጣጠር ግልጽ የህግ ማዕቀፍ መኖሩንና ከድምጽ ብክለት በተጨማሪም አንዱ የሃይማኖት ተቋም ከሌላ የሃይማኖት ተቋም በምን ያህል ርቀት ውስጥ ሊኖር እንደሚገባ በደገሙ ተናግረዋል። አዲስ አበባን ጨምሮ የትኛውም ከተማ የሚመራው በግልጽ በሰፈረ ዕቅድ መሰረት መሆኑን የገለጹት እኚህ ዋና ዳይሬክተሩ የትኛውንም አይነት ብክለት ለመከላከል የሚያስችሉ የአሰራር ስርዓቶች ለሁሉም ተቋማት መኖራቸውንና የህግ ክፍተት አለመኖሩን ነገር ግን ሁሉም ተቋማት ላይ በጋራ መስራት ችግር እንዳለባቸው አስረድተዋል። በውይይቱ የተሳተፉ የተቋማት ኃላፊዎችና ተወካዮች ከድምጽ ከፍሳሽና ከፕላስቲክ ብክለት ጋር በተያያዘ ስራቸው ያጋጠሟቸውን ችግሮችና ያከናወናቸውን ስራዎች ገልጸዋል። ከብክለት አኳያ ችግር ድምጽ መሆኑ የተናገሩት አንድ የውይይቱ ተሳታፊ የከተማ ህዝብ በድምጽ ብክለት እየደረሰበት ያለውን ጉዳት አይረዳውም ብለዋል። ነዋሪው እየደረሰበት ያለው ችግር ምን ያህል ጫና ውስጥ እንደሆነ ከከተማ ወጥቶ ሲኖር ነው የሚያውቀው በማለት ነው የገለጹት። የከተማችን ትልቁ በሽታ የድምጽ ብክለት ነው ያሉት ተሳታፊው የለውጥ ስራዎች እንዳይበላሹ የድምጽ ብክለት ላይ በጋራ መስራት ያስፈልጋል ብለዋል። ሌላው ተሳታፊ በበኩላቸው የድምጽ ብክለትን ለመከላከል ሁሉም አመራርና የሚመለከተው ተቋም ስራውን በጋራ የመስራት ችግር መኖሩን ማህበረሰቡን የጉዳዩ ባለቤት የማድረግ ክፍተት እንዳለም ተናግረዋል። ከተማዋ ለነዋሪዎቿ ምቹ የሚያደርጉ መሰረተ ልማቶችን መገንባታቸውን ነገር ግን በጥቂት ግለሰቦችና ተቋማት ምክንያት ብክለቶች መኖራቸውን የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ገልጸዋል። የወንዝ ልማቶች ትኩረት ተደርጎባቸው እየተሰሩና የቱሪዝም መዳረሻ እየሆኑ ነው። አሁንም ግን ወደ ወንዞች የሚለቀቁ በካይ ቆሻሻዎች አሳሳቢ ደረጃ ላይ ደርሰዋል ነው የተባለው። እንግዲህ የድምጽ ብክለትን በሚመለከትም ከዋናዎቹ የብክለት ምንጮች መካከል የሃይማኖት ተቋማት ቀዳሚ መሆናቸውንና ከመጓጓዣ አገልግሎት፣ ከኢንዱስትሪዎች፣ ከግንባታ ስፍራዎች፣ ከንግድ ቤቶችና ከመኖሪያ ቤቶች የሚፈጠሩ ድምጾችም ተጠቃሽ መሆናቸውን ነው ያብራሩት። እንግዲህ ይህ ህግ ማለትም ከጥር 28 ቀን እስከ 2017 ዓ.ም እስከ ታህሳስ 15 2018 ድረስ የወንዝ ዳርቻ ልማትና ብክለትን ለመከላከል የወጣውን ደንብ ቁጥር 180/2017 ተላልፈው በተገኙ ግለሰቦች ላይ በተጣለ ቅጣት 200 ሚሊዮን ብር መሰብሰቡ ነው የተሰማው። በዚህ አጋጣሚ እንግዲህ ወደፊት ከሃይማኖት ተቋማት የሚመነጨው የድምጽ ብክለት ለመከላከል የወጣው ህግ ተግባራዊ ሲደረግ ግብረ መልሱ ምን ይሆናል የሚለው ወደፊት የሚታይ ነው የሚሆነው። ድልና የተከበራችሁ ፕሮግራም ተከታታዮች ወቅታዊና እንደዚህ ትኩስ የሆኑ ህግና ህግ ነክ መረጃዎች ሲወጡ እንዲደርሳችሁ ይህንን ቻናል ሰብስክራይብ ማድረግ አትርሱ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባይ